በየትኛውም ቦታ ብትሆኑ ማለት ነው። በፍቅር ህይወታችሁ ይሁን በትዳር ህይወታችሁ ይሁን ኢቭን በምትሰሩበት ቦታ ሁሉ ማለት ነው። ሰው ምን ይለኛል አትበሉ። ለሰው አትጨነቁ። ሰው ልጅ የማይለው የማይናገረው የማይፈጥረው የማያወጣው ነገር የለም። እውነቴን ነው። ብትጠነቀቁ ራሱ ማለት ነው በዛም ብሎ የሆነ ነገር ይፈጥርባችኋል። ምንም ብታረጉ ማለት ነው። በስራ ቦታችሁ ራሱ ማለት ነው። ይሄ አለቃዬ እኮ ነው፣ ኃላፊ እኮ ነች፣ እንዲህ ከኔ በላይ እኮ ነች፣ እንደዚህ ብል ነበር። እንደዛ የሚባል ነገር የለም። አለቃ እሱ የራሱ ስራ ይሰራል፣ አንተ ስራ ትሰራለህ። ኃላፊ ብትሆን እሷ ስራዋ ትሰራለች፣ አንተ ስራ ትሰራለህ። አንቺ ስራሽን ትሰሪያለሽ። እንዴ አንዳንድ ቦታ እኮ በቃ የማይገባው ቦታ ላይ የማይገባው ሰው ይተቀመጣል። አንተ ታች ሆነው እኮ በእውቀት ልትበልጠው ትችላለህ፣ በአመራር ልትበልጠው ትችላለህ፣ በአነጋገር ልትበልጠው ትችላለህ፣ በጸባይ ልትበልጠው ትችላለህ፣ በስነ ምግባር በጣም በብዙ ነገሮች ልትበልጠው ትችላለህ እኮ። እሱ አለቃ ስለሆነ አንተ በታች ስለሆነ በቃ መሸማቀቅ የለብህም። አንተ ማድረግ ያለብህ ስራህንና ኃላፊነትን አውቀህ ስራህን በስነ ስርዓትና በአግባቡ መስራት ብቻ ነው። ከዛ ውጭ ግን መናገር ያለብህን ማድረግ ያለብን ነገር ከማድረግ ወደ ኋላ እንዳትል። ይሄ ሰው ይጠላኝ ነው ይጥላ፣ ምን ያደርግልሃል? ሰው ቤትህ አይሞላልህ፣ ሰው ኪስህ አይሞላልህ። አንተ ራስህ ላብህን ጥብ አድርገህ ነው የምትኖረው። ላብሽን ጥብ አድርገሽ ነው የምትኖረው። ልክ ልኩን በቃ እውነቱንና ግልጽ መናገር። እኔ ሀበሾች ወደኋላ ምንቀረው እኮ በቃ ሰው ምን ይለናል፣ ሰው ምን ይለኛል። እንዴ ሰው የራሱ ጉዳይ ከፈለገ ለምን ገደል አይገባም? እናቱ እንዴ እውነቴን ነው። ሰው ምን ይለኛል አትበሉ በቃ። እንዴ ሰው በምን ይለኛል እኮ ስንት ሰው እኮ ወደኋላ ቀርቷል እኮ። የሚገባውን ነገር ሳያገኝ ቀርተዋል እኮ ከመናገር። እንደዛ እየፈለገ ይጥላ እየፈለገ ይጥላሽ ማለት ነው። መሆን ያለበት ነው መሆን ያለበት። የምን ሰው ነው? ወንድ ልጅ የሆነች ሴት ወዷት ወር ደግሞ በቃ ሊተዋወቃት ፈልገው ማለት ነው። ባለትዳር ከሆነች ወይ ከሰው ከሰማ ወር ደግሞ ባለትዳር ነኝ ካለችው ማለት ነው ተመልሶ ዞር ብሎ አያት። አንዳንድ ባለጌ ወር ደግሞ ራሷ አስገድደው ካልሆነ በስተቀር እውነቴን ነው። ወንዶች ከተሳሳትኩኝ ማለት ነው። ሴት ልጅ ግን ባለትዳር መሆኑን እያወቀች ማለት ነው እልህ ይዛትና ተጣብቃ ትቀራለች። አትሸሽም እኮ አተውም እኮ። እንኳን እሱ ራሱ እያስገደዳት ቀርቶ ማለት ነው እሷ ራሷ ታስገድደዋለች፣ ትገፋፋዋለች፣ የማይሆን ነገር ውስጥ ከተዋለች። ወንድ ልጅ ግን ዞር ብሎ አያሽም። እናቴ አይነካሽም። የሰው ሚስት በተአምር አይነካሽም አስገድደሽ ካልሆነ በስተቀር። የሰው ሚስት ባለትዳር ሚስት ወንድ ልጅ አይነካም። ሴቶች ከወንዶች ተማሩ። ዝም ብላችሁ ባለትዳር ወንድ ጋር ተጣብቃችሁ አትቅሩ።